ሰላም ተማሪዎች ያላችሁ በሰላማችሁ ይብዛ። 11ኛ ክፍል አግሪካልቸር መምህራችሁ ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ይኸው ምንድነው ዲስከስ እያደረግን የምንገኘው we are talking about unit 1 introduction to crop production የሚለውን ቻፕተራችንን እየተማማርን ነው የምንገኘው። ከዚህ በፊት የነበረው ሴሽኖቻችን ላይ 1.1 1.2 1.3 ፓርት 1 ብለን today's topic of discussion ከዚህ በፊት የነበረው status of crop production በሚለው 1.3 ላይ ተመለከትነው ፓርት 1 የዛ የቀጠለውን ሴሽናችን ፓርት 2 የምንመለከት ይሆናል ማለት ነው። ኦኬ ከዚህ በፊት የነበረው ሴሽኖቻችንን ተመለከታችሁ ካላችሁ as always go back and watch every single video. እንደው ጊዜው ከመቀጠላችን በፊት እዚህ ጋር የዌብሳይታችን አድሬስ ቁጭ ብሎላችኋል www.lucybridgeacademy.com ዌብሳይታችን ነው። በጣም የተለያዩ አድቫንስድ የሆኑ AI ፖወርድ የሆኑ ሾርት ኖቶችን ወይም ደግሞ አጫጭር ኖቶችን የምታገኙበት ከ10 ሺህ በላይ የጥያቄ ባንኮች ወይ ኩዌስቸን ባንኮችን ያካተተ ከ5 በላይ ቋንቋ አክሰፕት ማድረግ የሚችል የራሳቸው የሆነ ፐርሰናላይዝድ AI አሲስታንት የተካተተበት እንዲሁም ካላችሁ ቦታ ሆናችሁ እያንዳንዱ ቪዲዮ ዳውንሎድ እያደረጋችሁ መመልከት የምትችሉበት የለርኒንግ ፕላትፎርም ነው። አሁን ነው www.lucybridgeacademy.com ብላችሁ ጆይን አድርጉ። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን። እናስተካክለው ነገር ካለ የምንጨምርላችሁ ማንኛውም ሐሳብ አስተያየት ካላችሁ የቴሌግራም ቻናላችን ላይ አለያም የዩቲዩብ ኮሜንት ሴክሽን ላይ ልታስቀምጡልን ትችላላችሁ ማለት ነው። ኦኬ today's topic of discussion is 1.3 status of crop production part 2 ነው እየተመለከትን የምንገኘው። ኦኬ so ከዚህ በፊት እንደተማማር ነው ሴሽናችንን ስንጀምር when we discuss about the agricultural phase አይደል የሰው ልጅ በተለያየ ጊዜ የተለያየ አይነት ፌዞችን አልፎ ነው አይደል ለዚህ ጋር የደረስነው። of course now we are in the phase of globalization ላይ ከመድረሳችን በፊት ምንድን ነበርን? you remember አይደል መጀመሪያ ለቅምና ጋዘር እናደርግ ነበረማ we are hunters and gatherers ማለት ነው መጀመሪያ አይደል እንዴ? of course hunters and gatherers ከዛ ምን ሆነ agricultural phase ላይ መጣን አይደል? agricultural phase ላይ ግሩፕ ኦፍ ኮሚኒቲ አንድ ላይ መሆን ጀመረ፣ መሰባሰብ ጀመረ፣ እርስ በርስ አንድ ለአንድ ሰፖርት መደረግ ጀመረ ማለት ነው። we were hunter and gatherers hunter and gatherer ተነስተን ምን ሆነ ማለት ነው we actually became an agricultural phase ላይ ደረሰ ማለት ነው። ከagricultural phase ላይ ደግሞ specifically around Europe around the industrial age around the renaissance period ላይ ደግሞ ምን መጣ the age of industrialization ኦኬ በጣም ሂውጅ የሆኑ ፋክተሪዎች ሂውጅ የሆኑ ትላልቅ የሆኑ ምኖች ምርትና ምርታማነትን ለማሳደግ የሚችሉ ማሽነሪዎች ቢልድ የሚደረጉበት ኢንዱስትሪያል ፌዝ ላይ ደረሰ ማለት ነው። ኦኬ ኢንዱስትሪያል ፌዝ ላይ ደረስን ማለት ነው። forget about this ኢንዱስትሪያል ፌዝ ላይ ደረስን ማለት ነው። ኢንዱስትሪያል ፌዝን ካለፈን በኋላ አሁን ምን ላይ ያለነው ማለት ነው we are on the phase of globalization okay or in the phase of technological era 21st century ላይ what are we on the phase of globalization ላይ ነው የምንገኘው ማለት ነው። ችግሩ ግን በጣም የተለያዩ ሰብ ሳሃራን ካንትሪዎች ወይ ደግሞ ሰብ ሳሃራን አፍሪካ ላይ የሚገኙ ሀገራት ስቲል አሁን ምን ላይ ናቸው? we are still maybe on the agricultural phase ላይ ልንሆን እንችላለን። ምክንያቱም በጣም አድቫንስ የሆኑ ማሽነሪዎች ስቲል ያልተዳረሱበት ቦታዎች አሉ። አሁን የምንከተለው ሞፈርና ቀንበርን ይዘን ነው የምናርሰው ማለት ነው። that is really bad, that is really terrible. The major problem እንዳልኳችሁ ሰብ ሳሃራን Africans are relying upon the traditional technique ማለት ነው። a group of people, a group of society, the world is actually moving fast በጣም በሚገርም ፔስ በጣም በሚገርም ስፒድ ነው እየሄደ ያለው። መጀመሪያ ምን ነበርን? hunter and gatherer ነበርን። ከዛ ተነስተን ምን ሆነን we actually become agricultural phase ላይ ደግሞ ምርትና ምርታማነት ራሳችንን ለመመገብ መጀመሪያ ሄዶ ከመልቀም ይልቅ አንድ ቦታ ላይ ሎካሊ ኮሚኒቲያችንን ሰብስበን ምን ማድረግ ወደ ማረስ መጣን። ለማረስ ደግሞ የሚያስችሉን በጣም ሲግኒፊካንትሊ ቢልድ እናደርግ የሚያግዙን ደግሞ የተለያዩ ቲሎች ኢንዱስትሪያል ፌዝ አመጣለን። አሁን ላይ ቴክኖሎጂካል ኤራ ላይ ደርሰን we are on the phase of globalization። ችግሩ ግን ምንድነው? Sub-Saharan African countries are still on the traditional phase። ትልቁ ችግር ምንድነው ታዲያ? መቼም እንግዲህ you remember that typical የሆነ ቲክቶክ ትሬንድ አይደለ? በጣም የሚለውን ዘፈን ማያውቅ ሰው የለም ብዬ አስባለሁ አይደል እንዴ? እንደ በግኑሪ ተብዬ እንደ ምንድነው የሚለውን ዘፈን ታውቁታላችሁ right? You all remember that song. So similarly just like I told you the world is actually changing እኛ ግን እየተቀየርን አይደለም right? We are still static man እዛ ባለንበት ያለ ነው right? Of course that's a really problem። ትልቁ ችግር ምንድነው? እንግዲህ አንድ ሰው መስራት የሚችለውን ስራ በማሽኖች ተጠቅመን በጣም 100 400 300 ሰው መስራት የሚችለውን ስራ በአንድ ማሽን መስራት ከቻልኩኝ ፕሮዳክቲቪቲ ይጨምራል። እኛ ግን ያን እያደረግን አይደለም። we are literally stuck in a problem. We still cannot get out of the problem አይደል እንዴ? we are relying upon a traditional technique where the world is actually modernizing globalize እያደረገ የሚገኝበት ሰዓት ላይ ፎከስ የምናደርገው ትራዲሽናል ቴክኒክ ላይ ነው። ያ ሲሆን ደግሞ ፕሮዳክቲቪቲ as always ምን ይሆናል? መቀነሱ የማይቀር ነገር ነው። ምክንያቱም you need what በብዛት ትልልቅ ሰዎች ትልልቅ ቁጥር ያላቸው ሰዎች ምን ለማድረግ ለመመገብ you need what a productive የሆነ you need industrialized የሆነ ማሽነሪዎች ያስፈልጓቸዋል ማለት ነው። okay do not forget about this። እነዛ ነገሮች ከሌሉ then by definition you're not going to be productive. Productivity significantly goes down ማለት ነው። that's why እኮ ቁጥሩም የሚያሳየው የተለያዩ ጥናቶች የሚያሳየው ቁጥሮችንም ኢንዲቴል ብንመለከታቸው imagine እንግዲህ 51 ሚሊዮን ሄክታር አለን።
ያልታረሰ መሬት ማለት is a pure land እንግዲህ it is still not what farmed, it is not agricultural process ላይ ያልገባ 50 በአጠቃላይ መግባት የሚችል 51 ሚሊዮን ሄክታር አለን። ከዛ ውስጥ የምንጠቀመው could you imagine 20% የ51 20% ስንት ነው? ማክሲመም 6-7 ሚሊዮን ሄክታር ብቻ ነው የተጠቀምን ያለ ነው። 51 ሚሊዮን ሄክታር ነው ያለን 20%ን ብቻ ነው የተጠቀምነው። could you imagine? you have to remember this term, okay? we are only utilizing 20% of our potential ማለት ነው። could you imagine? ያ ሁላ የሆነው ለምንድን ነው? ምክንያቱም we are following a traditional technique. traditional technique ተጠቅመን ይሄን ሁላ መሬት ማረስ አንችልም። ምክንያቱም ብዙ የሚይዙን ምኖች አሉ ማለት ነው፣ ማነቆዎች አሉ፣ ደግሞ ኮንስትሬንቶች አሉ ማለት ነው። okay? we cannot, because we are human beings by nature are limited. on the other hand ማሽነሪዎች ግን ኢንቮልቭ የሚያደርግ ከሆነ ይሄ ሊሚትድ የሆነውን ካፓሲቲያችንን ሊሚትድ የሆነውን ፖቴንሻላችንን አብዝተን እንድንጠቀም ያግዙናል ማለት ነው። አብዝተን እንድንጠቀም ያግዛል። ችግሩ ግን ስቲል እኛ ፎከስ የምናደርገው ምንድነው? ትራዲሽናል ኤራ ላይ ነው፣ ትራዲሽናል ፌዝ ላይ ነው ያለ ነው። that's the main problem, okay? that is the main problem. so እንዳልኳችሁ ከ51 ሚሊዮን ሄክታር ፎከስ የምናደርገው ምን ላይ ነው? 20 ሚሊዮኑ ላይ ብቻ ነው። ከዛም ደግሞ በሚያስደንቅ ሁኔታ የተለያዩ አዝርቶችን መዝራት ስንችል እዚህ ጋር የምትመለከቷቸውን 5 የተለያዩ አዝርቶች ላይ ነው ፎከስ የምናደርገው ማለት ነው። ጤፍ፣ ዊት፣ ከዛስ በኋላ ሜይዝ አለ ወይ ደግሞ ኮርን ብለን የምንጠራው፣ ሶርገም እንዲሁም ደግሞ ባርሊ ማለት ነው። እነዚህ 5ቱ ላይ ነው። ጤፍ ነው፣ ዊት ስንዴ ነው፣ ሜይዝ በቆሎ ነው፣ ሶርገም ማሽላ ነው፣ ባርሊ እንዳልኳችሁ ምንድነው? ገብስ ነው ማለት ነው። ኦኬ these are the 5 main ones that we are actually currently focusing on. እንዳልኳችሁ ጤፍ ነው፣ ዊት ስንዴ ነው፣ ሜይዝ ኮርን ነው፣ ወደ በቆሎ ነው፣ ሶርገም ማሽላ፣ ባርሊ ደግሞ ገብስ ነው። እነዚህ 5 የተለያዩ ምኖች ላይ ነው፣ ፕላንቶች ላይ ብቻ ነው ፎከስ የምናደርገው። now I really want to ask you እስቲ ለምን ይመስላችኋል መዝራት የምንችለው በጣም ብዙ ነገር እያለ ማለት ነው? ኢማጂን 51 ሚሊዮን ሄክታር እያለን 20% መዝራት 20% ብቻ መጠቀማችን ሳያንስ ያ ራሱ is literally a shame because we have 51 million hectares. ሀገራችን ከ70% በላይ የሚሆን ኢኮኖሚ ራን የሚያደርገው በየአግሪካልቸር ነው። 51 ሚሊዮን ሄክታር አለን። መዝራት ሲገባን ማረስ ሲገባን ኢማጂን እንግዲህ we are only relying upon 20%። ከዛ ውስጥም ደግሞ የተለያዩ አትክልቶችን መዝራት ስንችል 5 ላይ ብቻ ነው ዲፔንድ ያደረግነው፣ ጤፍ፣ በቆሎ፣ ማሽላ፣ ስንዴ የመሳሰሉት ላይ ማለት ነው። ለምን ይመስላችኋል ያ የሆነበት ትልቁ ሪዝን? እስቲ could you tell me why? always I want you to understand why, okay? why ለምን ይሄ ነገር ሀፕን አደረገ የሚለው ነገር እንድትመልሱልኝ እፈልጋለሁ። why do you think እነዚህ 5ቱ የተለያዩ ፕላንቶች ላይ ብቻ ፎከስ የምናደርገው? የተለያዩ ሪዝኖች ልታነሱ ትችላላችሁ። እስቲ ሜን የሚባሉ ሪዝኖቻችሁን እስቲ ያስቀምጡ። why do you think that is? ለምን? why do you think እነዚህ 5ቱ ላይ ብቻ ፎከስ የምናደርገው? we are only relying upon the 5 አይደል እንዴ? 5ቱ ላይ ብቻ ለምን ፎከስ አደረግን? የተለያዩ ሪዝኖች ልታነሱ ትችላላችሁ። የመጀመሪያው ነገር ምንድነው? መቼም እናንተ ጠዋት ተነስታችሁ ፕሮባብሊ ቁርስ የምትበሉት ፍርፍር ነው። ምሳ ሰዓት ላይ እንጀራ አለ፣ ማታም ደግሞ እንጀራ አለ አይደል? እንጀራን ለመጋገር ምን ያስፈልጋቸዋል? ጤፍ ያስፈልጋቸዋል አይደል እንዴ? ኢትዮጵያ ነው every single day እንጀራ የማይበላ ሰው አለ ብዬ አላምንም። unless you have some kind of medical issue, yes ላትመገቡ ትችላላችሁ። there are only people who actually eat what pasta, bread የመሳሰሉትን ነገር። ምክንያቱም እንጀራ might not be their staple diet ማለት ነው። ግን by definition 98-95% ለሚሆነው የሀገራችን ክፍል እንጀራ is a staple diet every single day ማለት ጠዋት ተነሳለህ እንጀራ ነው፣ ምሳት እንጀራ ነው፣ እራትም probably is going to be እንጀራ ማለት you need that, we need that, it's our culture, it's our staple diet ማለት one of the biggest problem ይሄንን ነገር ሊድ ያደረገው is our diet, the diet that we actually follow staple የሆነ ዳይታችን ዕለት ተዕለት የምንመገበው ምንድነው ማለት ነው? ዳይታችን ነው ማለት ነው። ኦኬ it's our diet style። ዳይታችን እንጀራ ላይ ፎከስ ያደረገ ከሆነ የእንጀራ ለማምረት የሚያስፈልገው ግብአት ያስፈልጋል። ያ ደግሞ ምንድነው? ጤፍ ነው ማለት ነው። ኦኬ ያ ደግሞ ጤፍ ነው። ሁለተኛው ሪዝን ደግሞ ምንድነው? ሁለተኛው ትልቁ ሪዝን ደግሞ ሎካል ክላይሜት ላይ አካባቢያችን ላይ የሚገኙ ክላይሜቶች ላይ በቀላሉ ግሮ የማድረግ ብቃት አላቸው። ቀደም የዘረዘርናቸው እነዚህ 5ቱ እዚህ ጋር የተጠቀሱት 5ቱ ያ ማለት ማን ናቸው? ቀደም እንዳልነው ጤፍ አለ፣ ኦፍ ኮርስ ሪሜምበር ዲስ ጤፍ አለ። ከዛ መቀጠል ሜይዝ አለ ወይ ደግሞ በቆሎ ብለን የምንጠራው። ከዛ በኋላ ዊ ሃቭ ዋት ሶርገም አለ ወይ ደግሞ ማሽላ ብለን የምንጠራው ሶርገም አለ። ከዛ መጨረሻ ላይ ምን አለን? ዊ ሃቭ ባርሊ ኤንድ ዊት ማለት ነው። ኦኬ ገብስና ስንዴ ማለት ነው። ኦኬ ባርሊና ዊት እነዚህ 5ቱ ናቸው ራይት። እነዚህ 5ቱ ዳይቶች ምን ላይ ነው ማለት ነው ፎከስ የምናደርግበት ትልቁ ሪዝን የመጀመሪያ አመጋገባችን ነው። የአመጋገብ ስታይላችን ሞር ፎከስ እንድናደርግ ያደርገናል። ሁለተኛው ሪዝን ደግሞ እዚህ ጋር የምትመለከቷቸው እነዚህ 5 የተለያዩ ፕላንቶች ሀገራችን ላይ ለሚገኘው ወይ የሀገራችን ከባቢ አየር እነዚህን ለማሳደግ ሪላቲቭሊ ፌቨራብል የሆነ ኢንቫይሮንመንት ነው ማለት ነው። ኦኬ ሪላቲቭሊ ፌቨራብል የሆነ ኢንቫይሮንመንት ነው፣ ሎካል ክላይሜታችን አሎ ያደርጋል። የመጨረሻው ደግሞ ምንድነው? እውቀት ኖሌጃችን። ኢማጂን እንግዲህ የዛሬ 100 ዓመት ጤፍ ስቲል እንዘራ ነበር። አባት ለልጁ ይነግራል፣ ልጅ ለልጁ ይነግራል፣ ልጅ ለልጁ ይነግራል እያለ ሄዳል ማለት ነው አይደል እንዴ? ኦፍ ኮርስ ዳትስ ሃው ዌይ ኢንዲጂነስ ኖሌጅ ትራንስፈር የሚያደርገው ማለት ነው። መጨረሻ ሴሽናችን ላይ የምንመለከት ይሆናል about 1.5 cropping systems የሚለውን ካየን በኋላ ኢንዲጂነስ ኖሌጅ is going to be the topic of discussion ማለት ነው lastly. okay always remember that's the way knowledge አይደል እንዴ? if your father has taught you something then eventually you're going to teach your kid
አረኔ አባታችሁ ፕሮባብሊ ጤፍ ይዘራ ከሆነ ሞስት ፕሮባብሊ እናንተም ጤፍ የመዝራት እድላችሁ ትልቅ ነው። በቆሎና ማሽላ አንድ ላይ ይዘራ ከሆነ እናንተም በቆሎና ማሽላ የመዝራት እድላችሁ ማጆሪቲ ኦፍ ታይም ትልቅ ነው ማለት ነው። ሶ እነዚህ ሜን ሶስት ሪዝኖች በጣም የተለያዩ ሪዝኖች ልናነሳ እንችላለን፣ ግን እነዚህ ሶስት ኦኬ the first one is our staple diet። ሁለተኛ ደግሞ ያለንበት ሎካል ክላይሜት አለው ማድረጉ ወይ ደግሞ መፍቀዱ favorable ነው ኦኬ to actually grow the 5 different plants። the last one is going to be knowledge man okay the last one is going to be what knowledge man do not forget about this okay the last one is going to be knowledge the last one is going to be knowledge man so እንዳልኳችሁ ኦፍ ኮርስ በጣም 51 ሚሊዮን ያክል መሬት አለን። ከ51 ሚሊዮን ሄክታር እዚህ ጋር ያለውን ቁጥር በደንብ ለመረዳት እዚህ ጋር የምትመለከቱት መጽሐፋችሁ ላይ የሚገኘው ቴብል በጣም ጠቀሜታ አለው። ኦኬ we could understand a lot from this so ከ51 ሚሊዮን ሄክታሩ 20% ብቻ ነው የዘራ ነው 20% ብቻ ነው አግሪካልቸራል ዩዝ ላይ ያለው ከዛም ውስጥ ደግሞ 5% ብቻ ነው ፕሮዲዩስ እያደረገ የምንገኘው as our main 75% ያክል አግሪካልቸራል ፕሮዳክቶቻችን እነዛ 5 ናቸው ማለት ነው። ሶ እዚህ ጋር የተቀመጡላችሁ ሶስት ኢምፖርታንት የሆኑ ቫሪያብሎች አሉ። ኦኬ ሶስት ኢምፖርታንት ቫሪያብሎች የመጀመሪያው ካልቲቬትድ ኤሪያ በሚሊዮን ሄክታር ምን ያህል ካልቲቬትድ ኤሪያ አለ ዓመተ ምህረቱ እየሄደ በየ10 ዓመቱ የተለካ ማለት ነው። ከ1960 እስከ 1970 ከ1970 እስከ 1980 ከ80 እስከ 90 ከ90 እስከ 2000 እያለ this is the millennial age አይደለ ሚሊኒየም የደረስንበት ወይ ደግሞ የአቺቭ ያደረግንበት ኤጅ 2000 right so ሲሚላርሊ ምንድነው እዚህ ጋር የምታዩት ኦፍ ኮርስ ወደ ታች በምንሄድበት ሰዓት ዓመተ ምህረት የጨመረው አይደለ አሁን እስካለንበት ኤጅ ማለት ነው። ሶ እዚህ ጋር ስትመለከቱ አንድ ኢምፖርታንትሊ መመልከት ያለባችሁ ነገር ምርትና ምርታማነታችን ከጊዜ ወደ ጊዜ እያደገ ነው። ምክንያቱም the process of globalization አይደል አንድ ቦታ ሆነን የተለያየ አይነት ቴክኖሎጂካል አድቫንስመንቶች ወደኛ ሀገርም እየመጡ እኛም እያደግን አይደለ from a low income country to a middle class country እያደግን ስለሆነ ምርትና ምርታማነታችን በቁጥር ደረጃ ብትመለከቱት እያደገ ነው። ሶ ከ1960 አንስቶ እስከ 1970 ስንሄድ 0.73 ነበረ። ከ0.73 ወደ 0.9 ሄደ። ከ0.9 ወደ 1.1 1.18 1.30 ብታያቸው ወደ ታች እየሄድን ወይ ደግሞ ዓመተ ምህረታችን እየጨመረ በመጣ ቁጥር as the time goes by yield per ton ወይ ደግሞ ፕሮዳክቲቪቲያችን እየጨመረ ነው። ፕሮዳክሽናችንም at the same time ደግሞ እየጨመረ ነው። ቁጥር ዋይ ስታዩት 4.53 4.63 5.63 you see downward በምንሄድበት ሰዓት ከ1960 ተነስተን ወደ 2019 በምንሄድበት ሰዓት ሪላቲቭሊ ምርትና ምርታማነታችን እያደገ ነው። ግን በሚያስደንቅ ሁኔታ መመልከት የሚገባቸው እዚህ ጋር የምታያቸው ቁጥሮች አሉ አይደለ ወደ ታች በምንሄድበት ሰዓት ካልቲቬትድ ኤሪያ ደግሞ እየዘራ ነው ኤሪያ እየጨመረ ነው not really እውነት ለመናገር አንዴ ከፍ ይላል አንዴ ዝቅ ይላል ማለት that's why አሁንም ስቲል ትራዲሽናል መንገድ እየተከተልን ስለሆነ ምንም እንኳን ምርትና ምርታማነታችን ቢያድግ እዚህ ጋር የምትመለከቷቸው ቁጥሮች ያንን ቢያሳዩም ስቲል ግን የምንዘራው ኤሪያ ይዋዥቃል ማለት ነው። ሶ እንደምታዩት 1960 ላይ 6.23% ብቻ ነበር አይደል እንዴ ኦፍ ኮርስ ሶ እዚህ ጋር ያለው የምናጠፋው ሶ እንደምትመለከቱ 6.23% ነበረ። ከ6.23 ወደ 5.25 ሄደ ማለት ነው። ሶ this is a problem right ምክንያቱም ዓመተ ምህረት ሲጨምር ከ1960 ወደ 70 ሄጄ ከ70 ወደ 80 ሲሄድ ይሄ መጨመር ነበረበት by definition right cultivated area ግን አልጨመረም። ኢማጂን ጭራሽ ወረደ። ከ1980 እስከ 1990 ወረደ it goes down you see we are not utilizing our land perfectly utilize እያደረግን አይደለም። ከዛስ ከ1990 ደግሞ እስከ 2000 ስትመለከቱ ተመለሰ። ከ4.89 ወደ 5.87 ስንሄድ ቤዚካሊ ምን አፕን አደረገ ማለት ነው እዚች ጋር የመጨመር ነገር ያሳያል። ሶ ኦልዌይስ አንዴ ከፍ ማለት አንዴ ዝቅ ማለት አንዴ ከፍ ማለት አንዴ ዝቅ ማለት ቴክ ነገር አለው ማለት ነው። ኢን ተርምስ ኦፍ ዘ ዴታውን ስንመለከት ያንን ነው የሚያሳየው ማለት ግን አንደርስታንድ ማድረግ ያለባችሁ ነገር ታይም እየሄደ በመጣ ቁጥር ከ1960 አንስቼ እስከ 2019 ስሄድ whenever I'm literally doing that then by definition I want you to remember productivity is increasing ማለት ነው። okay productivity is increasing production is increasing but the cultivated land always ይዋዥቃል። okay it sometimes it goes up sometimes it goes down ማለት ነው። okay ለዚህ ደግሞ የተለያዩ ሪዝኖች ልናነሳ እንችላለን ኦፍ ኮርስ በጣም የተለያዩ ሪዝኖች ማለት ነው። in addition to ከምንከተላቸው ትራዲሽናል ፋርሚንግ ሜቶዶች በተጨማሪ ሜይን ቶፒክ ኦፍ ዲስከሽናችን እሱ ነው እንዳልኳችሁ። መጀመሪያ ሃንተር ኤንድ ጋዘረር ነበርን። ከሃንተር ኤንድ ጋዘረር ወደ መጣን ወደ አግሪካልቸራል ፌዝ መጣን። ከአግሪካልቸራል ፌዝ ወደ ኢንዱስትሪያላይዜሽን ፌዝ መጣን። ከኢንዱስትሪያላይዜሽን አሁን ያለንበት ግሎባላይዜሽን እና ቴክኖሎጂካል ኤራ ላይ ደረስንበት ታይም ላይ ነን። እኛ ስቲል የቱ ጋር ያለ ነው እዚህ ጋር ያለ ነው the world has actually moved to this ማለት ነው። okay we are following traditional farming techniques traditional farming technique ካለ ምን አይደለም necessary የሚያስፈልጉን የተለያዩ አይነት አድቫንስ የሆኑ እውቀቶች የሉንም። ስለዚህ ሶይላችንን ፕሮቴክት ማድረግ አንችልም። ሶይላችን በየጊዜው ይሸረሸራል። in addition unpredictable የሆነ rainfall ሊሆን ይችላል የመዋዠቅ okay ሎካል አሁን ላይ እንኳን እኛ ሀገር ብቻ አይደለም ዓለም አቀፍ ደረጃ እንኳን climate change is a big problem is a significant problem so always remember climate change is a problem okay so you need to understand that man ነው so ኮንትሮል አለማድረጋችን ኮንትሮል ለማድረግ የሚያስፈልጉን ምን እውቀቶች አሉ what are the more advanced knowledge የሚለው ነገር still aware አይደለንም ማለት ነው። so because of those reasons remember there are different types of constraints okay different limiting factors okay different limiting factors in terms of what እንዳልኳችሁ soil degradation in terms of traditional farming techniques in terms of the local climate change plus low irrigation levels we are still not utilizing what irrigation መስኖ የሚባለውን ነገር አብዛኛው ቦታ አንጠቀም። አሁን የምንጠብቀው is a rainfall imagine እንግዲህ
በየወሩ ምርትና ምርታማነታችን ማሳደግ ስንችል አሁንም ሪላይ የምናደርገው ምንድነው? ዝናብ ላይ ሪላይ ነው። ያ ማለት ክረምት ላይ ሰኔ መጨረሻ አንስቶ እስከ መስከረም መውጫ ድረስ ያለውን ታይም ብቻ ነው መዝራት የምንችለው በትክክልም ማለት ነው። could you imagine ኢሪጌሽን መስኖ ቢኖረን ግን we could have been productive much more ማለት ነው። በጣም የተለያዩ ምኖች አሉ ማለት ነው። ሊሚቲንግ ፋክተሮች አሉ ማለት ነው። ፕሮዳክቲቪቲያችንን እንዳናሳደግ ወይ ደግሞ የምንዘራውን መሬት እንዳንጨምር ካልቲቬትድ ላንድ ኤሪያችንን ሲግኒፊካንትሊ እንዳናረግ አድ እንዳናረግ የሚያደርጉ በጣም የተለያዩ ምኖች አሉ ማለት ነው። ፋክተሮች አሉ ማለት ነው። ኦኬ ዱ ኖት ፎርጌት አባውት በጣም የተለያዩ ፋክተሮች አሉ ማለት ነው። as always ሉሲ ብሪጅ አካዳሚ ላይ አንድ ኢምፖርታንት የሆነ ምን አለን ትሬንድ አለ ማለት ነው። ሴሽኖቻችን ከጨረስን በኋላ we actually do end of session ኩዊዝ ማለት ነው። በዚህ በተማርነው 1.3 ላይ ምን ኮንሰፕቶችን አንስተን ነበረ? እስቲ አንዳንድ ጥያቄዎችን አብረን እንሰራለን ማለት ነው። as always you'll take 5 10 15 20 minutes whatever is convenient for you እናንተ ፖዝ አድርጉት፣ አስቡት፣ አሰላስሉት then we will answer it together ማለት ነው። so the first one, how has technological advancement contributed to increased agricultural productivity? oh this is a simple question አይደለ? ምን እንደጠየቃችሁት እንዴት ነው የተለያዩ አይነት ቴክኖሎጂካል አድቫንስመንቶች agricultural productivity ወይ ደግሞ ምርትና ምርታማነትን ያሳደጉት ነው ጥያቄው። ፖዝ the video አስቡት፣ አሰላስሉት then you'll get back to me። አሰላስላችሁ በደንብ very good guys. so this is a fairly simple question አይደለ? ቅድም መጨረሻ ላይ ማንስጨላችሁ ነበረ we don't have to write it again. so እዚህ ጋር የተመለከታችኋቸው ፌዞች አሉ from a hunter and gatherer you actually started to do agricultural phase ላይ ደረስን። ከagricultural phase ደግሞ ወደ መመጣን ወደ industrialized የሆነ phase ከindustrialized phase ወደ መመጣን globalization እና ቴክኖሎጂ ትልቁ ነገር ምንድነው? there are different types of what እነዚህ በምናደርግበት ሰዓት ስፔሻሊ ቴክኖሎጂካል አድቫንስመንት በጣም ትልቅ ይዞልን የመጣው ነገር ምንድነው? ማሽነሪስ አይደል እንዴ? ማሽነሪዎች ካሉ ምን አሉ? በጣም ትንሽ የሆነ የሰው ኃይል በጣም ሲግኒፊካንት የሆነ ሌበር ፎርስን ሳልጠቀም ማሽነሪዎችን ብቻ በመጠቀም ምርትና ምርታማነትን ማሳደግ እችላለሁ ማለት ነው። ኦኬ that's one of the first things። ከዛ ሰው መቀጠል አሁን ላይ ምን እንጠቀማቸው ምርትና ምርታማነትን ለማሳደግ ምን እንጠቀማለን? ማዳበሪያ ምን ውጤት ነው? የኢንዱስትሪያላይዜሽን ውጤት ነው። ኦኬ ፈርቲላይዘርስ ማለት ነው። do not forget about this። ኦኬ ፈርቲላይዘርስ። ከዛ ኢንሴክቲሳይድስ አረ ምን ስንቱን አንስተን እንጨርሳለን። ኢንሴክቲሳይድስ ከዛስ ሄርቢሳይድስ እዚህ ጋር የምትመለከቷቸው አረም ማጥፊያዎች፣ ነፍሳትን ማጥፊያዎች እነዚህ ሁሉ የምትመለከቷቸው ከምን ውጤቶች ናቸው? የኢንዱስትሪያል ኤጅ ውጤቶች ናቸው ማለት ነው። ኦኬ ምርትና ምርታማነትን እናሳድግ የተለያዩ ሊሚቲንግ ፋክተሮቻችን ምን የሚያደርጉ ኮንዘርቭ የሚያደርጉ ማለት ነው። ኢሪጌሽን ሲስተምስ በጣም አድቫንስድ የሆነ የፓምፕ ሲስተሞች አሉ ላይ ማለት ነው። ኦኬ ኢሪጌሽን ሲስተምስ ኦኬ ኢሪጌሽን ሲስተሞቻችን እስከ የመጡ ይመስላችኋል? they are really a product of what knowledge a product of technology man. do not forget about this. okay a product of technology man. now why does Ethiopia continue to have a low crop yield despite an increase in cultivated land? አሁን ላይ እንደምታየው ዳታዎቹ እንደሚያሳዩት yes of course sometimes የመዋዠቅ ነገር አላቸው፣ ግን ምንድነው የጠየቃችሁ ስቲል ይልዶቻችን ለምንድነው እንደምናርሰው የመሬት መጠን ያክል ያልሆነ ነው ጥያቄው የጠየቃችሁ ያላችሁት ማለት ነው። የምናርሰው መጠን መሬት በጣም ትልቅ ነው፣ ፕሮዳክቲቪቲያችን ግን ስቲል ትንሽ ነው። always ዲስከሽናችንን ስንጀምር አንስተን ነበረ 5 minutes 10 minutes 15 you can take whatever that you want። በጣም ቀላል ጥያቄ ነው። አንድ መልስ ነው ያለው right? pause the video and we'll be answering it together. so why do you think that is? አሰላስላችሁ በደንብ very good. so one of the first things ከዚህ በፊትም እንዳነሳ ነው ሴሽናችንን ስንጀምር ሰብ ሳሃራን አፍሪካኖች በአጠቃላይ ፎከስ የምናደርገው ምንድነው? ትራዲሽናል የሆነ ቴክኒክ ላይ ነው ማለት ነው። okay traditional techniques this is one of the first problem. ትራዲሽናል ቴክኒክስ ትራዲሽናል ሜተዶች ላይ ነው ፎከስ የምናደርገው። ትራዲሽናል ሜተድ ላይ ፎከስ የምናደርግ ከሆነ we require excessive የሆነ ሌበር ፎርስ ከየትም ልናመጣ አንችልም። ከየትም አባታችን ልናመጣ አንችልም። ኤክሰሲቭ የሆነ ምን ላይ ፎከስ እናደርጋለን? ሌበር ፎርስ ማለት ነው። ኦኬ ኤክሰሲቭ የሆነ ሌበር ፎርስ ሌበር ፎርስ ማናገኝ ከሆነ ፕሮዳክቲቪቲ ምን ይላል? ይቀንሳል ማለት ነው። ኦኬ ፕሮዳክቲቪቲ actually goes down decreases ማለት ነው። okay it just decreases ምንም ማድረግ ስለማንችል ማለት ነው። that's one of the main reasons። ትራዲሽናል ሜተድ የምንከተል ከሆነ አሁን ላይ በጣም አድቫንስድ ሊሆን ኢንሴክቲሳይዶች ፔስቲሳይዶች እያሉ እንኳን ምን በሽታ መከላከል አቅም የለንም አይደል? ዲዚዝ ሬዚስታንት ሶይል ዲግሬዴሽን ፑር የሆነ ኢሪጌሽን ሲስተም ጣራ ስንቱን ማንሳት እንችላለን። ትልቁ ሪዝን ግን ምን ላይ ነው ፎከስ እያደረግን ያለ ነው? ትራዲሽናል ቴክኒክ የተከተልን ስለሆነ the result is going to be relatively low ማለት ነው። okay the result is going to be relatively low. that's one of the first reasons man. okay do not forget about this. that's one of the main reasons why productivity is still low in Ethiopia man. okay cultivated የሆነ ላንዳችን ስንት ነው ተብሏል? ማድረግ መዝራት የምንችልበት 51 ሚሊዮን ያክል ሄክታር አለ ማለት ኤችኤ okay ሄክታር ከዚህ ውስጥ 20% ብቻ ነው ምን ያደረግነው የዘራንበት። ከዛ ውስጥ ደግሞ 5 ላይ ብቻ ቀድም ያነሳናቸው ዊት ባርሊ ሶርገም ሜይዝ የመሳሰሉት እንዲሁም ጤፍ ላይ 5 ላይ ብቻ ዲፔንድ ያደርግነው። all the reasons ዲስከሽናችን ላይ አንስተን ነበር ማለት ነው። ኦኬ ዲስከሽናችን ላይ አንስተን ነበር። ይሄንን ይመስል ነበር የዛሬ ቆይታችን። today's topic of discussion 1.3 ፓርት 2 ነበር የተመለከትነው። ከዚህ በፊት የነበረው የፓርት 1 የቀጠለው ክፍልን አይተናል ማለት ነው። ኦኬ
as always ከዚህ በፊት የነበሩ ሴሽኖቻችን ያልተመለከታችሁ ካላችሁ እንደ ስቴፒንግ ስቶን እንደ መንደርደሪያ ስለሚሆናችሁ አሁኑኑ ሄዳችሁ ሪቫይዝ እንድታረጓቸው እፈልጋለሁ። ኦኬ right now it is for your own good. These are stepping stones for the coming lecture ማለት በሚቀጥለው ሴሽናችን እግር ኳስ የምንጫወት ይሆናል። 2-4-2 is going to be the formation. What are you talking about? This is the 2-4-2 technique that we are going to be discussing in detail. Okay, is the 2-4-2 technique ማለት ነው እዚህ ጋር እንዳለው ማለት ነው። ኦኬ አይዛክ ምን ብሏል? እንደዚህ ብሎ ነበር አይደለ? yes, so that's what we're going to be discussing. 2-4-2 is the technique we'll be talking about. Classification of crop plants. እንዴት ነው ክላሲፋይ የምናደርጋቸው? what are the criteria for classification የሚለውን in detail እንመለከታለን። as always www.lucybridgeacademy.com ዌብሳይታችን ነው። በጣም አድቫንስ ሊሆኑ ኤአይ ፓወርድ የሆኑ ሾርት ኖቶች የምታገኙበት የተለያዩ አድቫንስ ሊሆኑ ከ10 ሺህ በላይ የጥያቄ ባንኮችን የያዙ ኩዌስችን ባንኮችን ያካተተ ከአምስት በላይ ቋንቋ አክሰፕት ማድረግ የሚችል የራሳችሁ የሆነ ፐርሰናል ኤአይ አሲስታንት እንዲሁም ካላቸው ቦታ ሆናችሁ ያለምንም ሀሳብ ቪዲዮቻችንን ሞባይል አፕሊኬሽናችሁ ላይ ዳውንሎድ እያደረጋችሁ እንድትጠቀሙ የሚያስችላችሁ የለርኒንግ ፕላትፎርም ነው። አሁን lucybridgeacademy.com ጆይን ያደርጉ። ሞባይል አፕሊኬሽንም በቅርቡ አቬይለብል ይሆናል። አውርዱት። እሱንም ኦኬ as always የዩቲዩብ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ምን ትሰራላችሁ? ሁሌ ማየት no subscribing it is no good. okay right now አሁኑኑ ሰብስክራይብ አድርጉ። የኖቲፊኬሽን በተናችሁን አብሮ ላልሰሙት አሰሙት ተደራሽ እንዲሆን አድርጉት። ሐሳብና አስተያየታችሁን ኮሜንት ሴክሽን ላይ ታስቀምጡልን እንችላላችሁ። ማስተካከለው ነገር ካለ የምንጨምርላችሁ ማንኛውም ነገር ካለ please feel free to forward your comments. okay ቴሌግራም አድራሻችን እዚህ ጋር ላላችሁ as always @lucybridgeacademy ብላችሁ የቴሌግራም ቻናላችን ሰርች ካደረጋችሁ በኋላ በምታገኙት ላይ ሐሳብና አስተያየታችሁን እንዲሁም እንዳልኳችሁ ምናስተካከለው የምንጨምረው ማንኛውም አይነት ኮሜንት ካላችሁ ማንኛውም አይነት ኮሜንት ካላችሁ forward them እያንዳንዱ ኮሜንት ቫልዩ ስለምናደርግ ማለት ነው። next topic of discussion is going to be 1.4 classification of crop plants በሚለው እስክንገናኝ ድረስ ናፖሊዮን ተስፋዬ ነበርኩኝ ከሉሲ ብሪጅ አካዳሚ። ቻው